ቤተሰብ ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ነው ወይ? ጾም እንዴት ነው? እኔ ጋር አልሐምዱሊላህ ብቻ አልሐምዱሊላህ። ይሄ ነው ልላችሁ አልችልም፣ ግን አልሐምዱሊላህ ምንም ማለት አይቻልም። እናንተም ጋር አልሐምዱሊላህ የምትሉበት አጋጣሚ ነው ብዬ አስባለሁኝ። በዚህ ሰዓት ትንሽ በጣም ቀወጥ ያለ ሊሆን ይችላል። እያንዳንዳችን ቦታ የተለያየ ስራ ሊኖር ይችላል፣ የተለያየ አጋጣሚ ሊኖር ይችላል። እንግዲህ አይዞን። መቼ እንደተጀመረ ባላቅም ዛሬ 5 ቀናችን ነው። ነገ 6ኛ ቀን እንጀምራለን። የተሰራ ቪዲዮ ያለ መፖሰት ሰዓት አጣሁኝ ማለት ነው። የሚገርማችሁ ነገር የተሰራ ቪዲዮ መፖሰት ኢቭን ማለት ነው። ለማንኛውም አላህ ከሚጨርሱት ያድርገን ማለት ነው። ዛሬም እንግዲህ ፈታ ዘና እያልን አብረን እንሄዳለን ወደፊት ማለት ነው። ለማንኛውም ማንም ሰው ዩቲዩብ ላይ የመጣ ሰው ያው እንግዲህ ሊሰራ ነው። ከዛ ደግሞ ሰው አይቶ ላይክ እና ኮፒ ሊንክ ሸር እያደረገ አብረን ወደፊት ልንሄድ ነው አይደል? እዚህ ዩቲዩብ ላይ የመጣ ነው። ስለዚህ ብንተባበር ለራሳችን ነው። እንተባበር። ማንም ሰው መስራት ይችላል፣ ግን ደግሞ የመተባበር እኔም እናንተም ግዴታ አለብን ብዬ አስባለሁ። ምክንያቱም ካልተተባበርን ያው የዩቲዩብ ባህሪ ታውቁታላችሁ። የመጀመሪያው ስቴፕ ወይም ስራው መተባበር ነው። ስለ ስራችን እሱ ይወቅበት እንጂ እኛ የምናደርገው ነገር የለም፣ ወይም ደግሞ ለምን ብለን የምንጠይቅበት ነገር የለም። ነገር ግን ደግሞ መጠየቅ ወይም ደግሞ ኮሜንት ላይ የፈለጉትን ማለት ቢፈቀድም እኔ አንድን ሰው ካበረታታው ሌሎች ሰዎች እኔን ለማበረታታት ይመጣሉ ብለን አስበን የምናደርገው ስራ ነው። ለማንኛውም ላይክ እና ሰብስክራይብ እያደረግን አብረን ወደፊት እንሄዳለን። ዛሬ እንግዲህ ሰኒ ደስ ብሏታል። ምን አለ እሷንም ደስ እንዳሰኘ እኔንም ከስደት ገልግሎ እኔ ልበል እንጂ እኛን ለማለት ፈልጌ ነው። እኛንም ግልግል አድርጎ ደስ ብለን ምን አለ ፈገግ ብለን አልሐምዱሊላህ ብለን ብናመሰግን በብዙ ማለት ነው። ለማንኛውም አንድ ቀን ይሆናል ኢንሻአላህ፣ አንድ ቀን ይሆናል። መቼም ለኸይሩ ነው አይደል ሁሉም ነገር። እንግዲህ ሰኒ ዛሬ ደስታታል፣ ሰሞኑ ደስ ብሏታል። በቃ እንግዲህ ጥላቶቿም በተለያየ መልኩ ስለመጡ በተለያየ መልኩ አድርጋ እሷም እንግዲህ ፍቅር ማለት ምን ማለት እንደሆነ ከጆከር አይታለች ማለት ነው። ተቸግሮ ተጨንቆ እዛ አድርሷታል። እሱ አውቋል፣ አንተ አታውቅም ብላ እንግዲህ ከክብሮም ራቅ ብላለች። እነሱም ለብቻቸው ህይወታቸውን እየመሩ ይገኛሉ። እንግዲህ ከችግርኛም እንዲሁም ደግሞ ከስደት ርቀን ወይም ደግሞ ከስደት ነጃ ብሎን የምንኖርበት አጋጣሚ ይፈጠርልናል። ያ የሚሆነው ደግሞ እኛ ስንተባበር ነው ማለት ነው። ያ ማለት በዱዓ በጸሎት በመተጋገዝ ስራ ስንሰራ በማገዝ እኔ እናንተን እናንተ ደግሞ እኔን ማለት ነው። ስለዚህ እነዛ የምንወጣው እንደዚህ ሲሆን ነው። ያው እንግዲህ የዚህ ዘመን ፍቅር ለአንዱ ደስታ ለአንዱ ደግሞ ሀዘን ሲሆን ነው። በሌላ በኩል ኪያ እንግዲህ ላብድ ነው፣ በቃ ራሷ ስታ ልትሄድ ነው በሂና ፍቅር ወይም ደግሞ እሱ ጋር ባላት ግንኙነት። ቆይ እሺ ልበለው ወይስ አልበለው እያለች ለማበድ ደርሳለች ማለት ነው። እሱም እንደ አንቺ ልጅ አበድሽ እንዴ ብሎ እሱም ጠይቋታል። እሷም ልታብድ እንደሆነም ነግረዋለች። አንደኛውን ያሳብዳል፣ አንደኛውን ደስታ ይሰጣል። እንግዲህ የፍቅር ነገር በዚህ ሰዓት ወይም ደግሞ በዚህ ዘመን ያለው የፍቅር ታሪክ ይሄ ነው። በሌላ በኩል ደግሞ እንግዲህ ሰኒና ጆከር በደስታ እየኖሩ ነው ማለት ነው። እንግዲህ እሱ ተቸግሮ ተጠቦ እንዲሁም ደግሞ በብዙ መከራ አልፎ ፍቅር ምን ማለት እንደሆነ አስተምሮኛል፣ እኔ ከጆከር ጋር ቀጥላለሁ ስትልም ከዚህ በፊት ተናግራ ነበር። እንዳለችውም እንግዲህ ወደ ኋላ ብላ እንዴትና እንደ ወንድም መቀጠል ብንችልም ነገር ግን ደግሞ እኔ ካሁን በኋላ ከጆከር ውጭ ወደ ውጭ ብላለች ሰኒ። እንግዲህ ክብሩም ተስፋ ቆርጧል ብለን ተስፋ እናደርጋለን። ቢቆርጥ የተሻለ ይመስለኛል። በሌላ በኩል እንግዲህ እኔ ምንም ማድረግ አልቻልኩም ወይም ደግሞ ምንም ላደርግልሽ አልችልም። በአሁኑ ሰዓት ምንም ላደርግ ባልችልም ነገር ግን ሁሉንም ነገር ላደርግልሽ ከዚህ በኋላ ወይም ደግሞ ከተወሰነ ጊዜ በኋላ ቃል እገባልሻለሁ ብሏታል ጆከር። እኔ ምንም አይነት ነገር አልፈልግም፣ በገንዘብ እማምን ሴት አይደለሁም። እኔና እህቴ በብዙ ችግሮች አልፈናል፣ ወድቀናል። ነገር ግን ጠንክረን በመስራታችን እዚህ ደርሰናል። የዚህን ያህል እኔ
ብዙ ነገር የምፈልግ ሰው አይደለሁኝም። ሀብታምም እንዲሁም የተለያየ አይነት ነገር የምፈልግ ወይም ደግሞ እንደዚህ ፍላጎቱ ያለኝ ሰው አይደለሁም ከሰላማዊ ውጭ ብላም ተናግራለች። እህቷም እንግዲህ በተመሳሳይ ትቀበይኛለሽ ብዬ እኔ በፍጹም አላመንኩም ነበረ። ይሄን ልትለኝ የቻልክበት ምክንያትም አውቃለሁኝ። ነገር ግን አንተ ጠንክረህ ከሰራህ ከማንም በላይ እኔ የምፈልገው የሰኒን ደስታ ብቻ ነው። አሁን ላይ ጠንክራችሁ ተሰራችሁ የትም የምትደርሱበት አጋጣሚ አለ። እኔና ሰኒ ትንሽም ቢሆን ነግርሃለሁ ብዬ ተስፋ አደርጋለሁኝ። ወድቀን ተሰባብረን ነበረ። ካለንበት ከፍታ በጣም ዝቅተኛ ሆነን ነበር። ነገር ግን ተባብረን ችግራችንን ችለን ሰርተን እዚህ ለሁለት ቁመናል። ዛሬ ተስተካክለናል። አንዳንድ ሰዎች መጥተው ቢያስቸግሩንም ብላ እንግዲህ ልታበሽረው ችላለች። እሱም ደግሞ በተለያየ መልኩ ችግሮችን እሷ ዘንድ ለመድረስ እሷን ለማትረፍ እንዲሁም ደግሞ ከችግሩ ነፃ ለማድረግ ምንም ነገር ታደርግልኛለች ብሎ ሳያስብ ሰው በመሆኗ ሴት በመሆኗ ብቻ ብዙ ነገር ሲያደርግላትም ቆይቷል። ይሄን ነገር በማየቷ ይሄን ነገር ትኩረት ሰጥታ እንደዚህ ነው እንደለካ ፍቅር ሰዎች በሀብትና በተለያዩ ቃላቶች የሚያምኑበት ነገር ለካ ፍቅር ማለት ይሄ ነበር አይደለም ብላ ይሄን ነገር አስተሳስባ ሰኒም እንግዲህ ጆከርን ለመቀበል ሞክራለችም ብቻም ሳይሆን አሁን ላይ ወስናለች ማለት ይቻላል። እስኪ ሌላስ ምን ተፈጠረ? አብረን ቆይ። በሌላ በኩል ደግሞ እንግዲህ እሌኒ የናሆምን ትዳር ለማፍረስ የመጣችው ልጅ አለኝ ብላ ስታበቃ እስከ ዛሬ ወንድ ነበር፣ ዛሬ ደግሞ ሴት ቀይራ አንጥተዋለች። የተገናኙበትን አጋጣሚ ታጠቅማ ቆጥራ እንደምንም ብላ ሴት ልጅ ያንን እድሜ የሚሆን ወይም ደግሞ ከዛ እድሜ የሚነሳ የሚሆን ሴት ልጅ ይዛ መጥታለች ማለት ነው። በዛ ሊሆን አይችልም ብሎ ሲመልሳት ዛሬም ምንም ልጅ ብትቀያይሪ ሊሆን የማይችል ነገር ነው፣ አንቺ አማኑኤል ያስፈልግሻል፣ አሞሻል ሲልም እሱም ነግሯታል ማለት ነው። የሰውን ባል የራስ ለማድረግ በተለያየ ነገር መያዝ ተገቢ አልነበረም። በሌላ በኩል ደግሞ እንግዲህ ለልጅ መስዋዕት የሚከፈልበት እሷም ደግሞ ልጅ ብቻን እያሳደግኩ ነው ትልና የሆነ ሰውዬ የሰኒን የራቁት ቪዲዮ የያዘበትን ፍላሽ አግኝታ ለሰኒ ስትሰጥም እነሱም ገንዘብ ሰጥተዋታል። ነገር ግን ያንን ገንዘብ በእኔ ከኔ የወደቀን ነገር ሰጥተሻል እና የኔ ነው ሊሆን የሚችለው በሚል ከሰኒ ዞር ሄደና ናርሲ የሚባል ሰውዬ እንግዲህ እሌኒን እያሯሯጠ ይገኛል። በአሁኑ ሰዓት እንግዲህ እሷስ ይሄንን ሰውዬ ታልፈዋለች ወይስ ምንድነው የሚያደርጋት የሚለውን ነገር አብረን እናያለን። እንግዲህ ሰሞኑን ከናሆም ዞር ብላ ወደ ሰኒ ባለችበት ሁኔታ ሄዳ ነበር። እሷም ከተወሰኑ ችግሮችን ብታወጣትም ለእሷ ግን ጦስ ሆኗታል ማለት ነው። ይሄ ሰውዬ ከጀርባዋ አልተወገደም። ምንድን ነው ፍላጎቱ? ደግነቱ ደግሞ እንደሷ እንደ ሰኒ እየሮጠችለት ወይም እየተሸሸገችለት አይደለም፣ እየፈራችውም እየተጨነቀችለት አይደለም። በድንጋይ አናቱን እያለችው ትገኛለች። አይ በዚህ በኩል እንኳ ይመቻት። በሌላ በኩል ደግሞ እንግዲህ ትዳሬ ልታፈርስን የመጣችው እያለች የምትጨነቀው ምሩ አለች። ወንዱን ልጅ አላምነላት ስር ሴት ልጅ ከተገናኙበት ጀምሮ አስባ ሌላ ሴት ልጅ ይዛ መጥታለች። አሁን በዚህ ሁኔታ ታምነኛለች ብላ እንዳታስብ ይሄውን ውሸቷ መሆኑን በዚህ ያስታውቃል ማለት ነው። ልጅ ተቀያይሮ የሚመጣ ነገር ሳይሆን ልጅ ከሆነ ልጅ ነው፣ የሚቀየር ነገር አይደለም ብላ እሷም ደግሞ እንግዲህ ምንም ላምናት አልችልም፣ ነገሩን ማጣራት እጀምራለሁ ብላ ቆርጣ ተነስታለች። አዎ ባሏን ለማትረፍ ማለት ነው። መቼም በዚህ ዘመን የሰው ባል መቀማት እንዴ አጀንዳ ሆኖ የታየ ነገር ነው። በዛ ፊልሙን ሊተውኑት ያሰቡ ይመስላሉ።
በሌላ በኩል ደግሞ እንግዲህ ያው ክብሮም አድርጎት የማያውቀውን የትም የተለያዩ ቦታ ጆከር ይወስዳታል። እንግዲህ በቅርቡ ደግሞ የእነሱን ሰርግ ጠብቁ ማለት ነው። እንግዲህ እሌኒ ደግሞ ልጇን ጥላት ሰውየው አስሯታል። እንግዲህ በአስራት ኑሮ ደህና ናቱን ብላ ልጇን ታገኛት ነበር። ልጇም ደግሞ እንግዲህ በየጎዳናው እናቴ መታ ብር ትሰጣችኋለች ብላ ምግብ ስጡኝ እያለች በየሱቁ ትጠይቅ ነበረ። እንግዲህ በአጋጣሚ ናሆምን አግኝተዋለች። እስኪ ለእናት ይደውልልኝ ትለውና እንግዲህ ይደውልላት ወይስ እስኪ አብረን እናያለን ማለት ነው። ከዛ በፊት ግን ኒና እንግዲህ ስትጸልይ የነበረችው ኒና ደግሞ ፍቅረኛ ኖራት ወይም መጣላት ማለት ነው። ከእስር ቤት የመጣ ፍቅረኛ እስከዛሬ ስጠብቀው የነበረው ባሌ ብላ መቶላታል። እንግዲህ ፍቅር እያወዛወዘ ምላሷን ቢይዟት በሌላኛው መተንፈሷ የማትቀረው ኒና ዛሬ ግን ምላሷን የዋጠችው መስላ ዝም ብላ እያሰላሰለች ትገኛለች። ምን ሆነሽ ነው አንቺ? ቆይ ያለ ወትሮሽ እንደዚህ የምትሆኙ ቢሏት እሷ እንግዲህ የድሮ ፍቅረኛዋ ትዝ ብሏት መቶላታል። እሱም እያብሰለሰለ ይገኛል። በነገራችን ላይ መንገድ ላይ ተገናኝተው ነበር። ማን ነው? እሱ ነው እራሱ ነው እያለች የያዘችውን በእጇ የገዛችውን ነገር ጥላው ተነስታ ሩጣ ሄዳለች። እንዴት ነው አሁን? እንግዲህ እኔንም እኮ እያሰብሽ ሊሆን ይችላል አይትሁኒ እያለ እሱም እንግዲህ በነገራችን ላይ አንድ 3 ስሞች ናቸው። ሶሲ እንግዲህ በሰራችው ስህተት እንዲሁም ደግሞ በተለያየ ነገር ጽናትን ስትበድል የነበረው ጽናት እንግዲህ ይቅርታ አላደርግም ብላ ወጥራ ቁጭ ብላለች። ሲጀመር ልታያትም አትፈልግም። ያው በየጊዜው ብትመላለስም ምንም አይነት ፊት ልትሰጣት አልፈለገችም። ምክንያቱም የሰራችው ስራ በጣም ቀላል ካለመሆኑ የተነሳ አንቺን ይቅር እምልበት አንደበት የለኝም ብላታለች። አንቺ ግን ጨካኝ ነው ትንሽ ኪራ ቢራራልኝም አንቺ ግን ምንም ነገር ልትይኝ አልቻልሽም። እኔ እኮ ተጸጽቼ ይቅርታ ነው እየጠየቅኩ ያለሁት ብላም እሷም ተነስታ ኩርፋ ሄዳለች። በሚቀጥለውም እንግዲህ ከአንዳሉ 3-4 ጊዜ መታለይ 5ኛው ላይ ይቅርታ እንደምታደርግላት ተስፋ እናደርጋለን። ወደ ራሷ ከተመለሰች ከዚህ በፊት እንግዲህ በዱላም ነበረ፣ ዛሬ ግን በሰላማዊ ሄዳለች። እስኪ በሚቀጥለው ይቅር እንደምትላት ተስፋ እናደርጋለን። እንግዲህ ከዚህ በፊት ደግሞ ቅጅታም የሆነ ፍቅሯ እንደዚህ አድርገብኛለች፣ እችት እንዳደርግብኝ እህቱ አግዛታለች በማለት ኪያን አስቀይማታለች። ለምን አስቀይምኳት እያለች እሷን በጸጸት ላይ ናት ማለት ነው። ጸጸት ምን እንደሆነ ገብቷት እሷንም ይቅርታ እንደምትላት ተስፋ እናደርጋለን። እንግዲህ ኪያ ደግሞ እሷን እንደተቀየመቻት አሁንም ቢሆን ታስታውቃለች። ናሆም እንግዲህ ካርድ ልግዛና ደውልልሻለሁ ብሎ ካርድ እንግዛ ነይ እንሂድ ሱቅ ብሏት ሲያበቃ እማዬ ከሆነ ሰው ጋራ ወደ ሌላ ቦታ እንዳትሄጂ ብላኛለች ሲላት በቃ እኔ ገዝቼ ልምጣና ደውልልሻለሁ ለእናትሽ ብሎ ወደ ሱቅ ሲሄድ ነርሲ መጥቶ እናትሽ ልውሰድሽ ብሎ ይወስዳታል ማለት ነው። ሲመለስ የለችም፣ የሆነ የእጇን ጌጥ ጥላለት ሄዳለች ማለት ነው። እንግዲህ እናቷ ዘንድ ይወስዳታል ወይስ ሰውየው ምን ሊያደርጋት ነው ይችን ህፃን ልጅ የሚለውን ነገር ቀጣይ እናያለን። ግን እስከዛ ሰብስክራይብ አድርጉ ማለት ነው። ለማንኛውም እስካሁን የነበረን ቆይታ ይህን ይመስላል። ሰብስክራይብ አድርጉና አብረን አስተያየት እንሰጣለን ማለት ነው። እናንተም ለኔ አስተያየት ያላችሁን ኮሜንት ላይ ዱቅ አድርጉት። አስተያየት በደንብ ነው የምንቀበለው። የፈለጋችሁትም ተቃውሞ ሊሆን ይችላል፣ ማበረታታት ሊሆን ይችላል። አገር ገብቼ የተለያየ ነገር እስከምፖስት ድረስ እስከዛው ድረስ በዚህ እንቀጥላለን ማለት ነው። አስተያየት መጻፍ ግዴታ ነው። ምክንያቱም በእኛ አስተያየት ነው የሚንቀሳቀሱት እነሱና ጥሩ ያልሆነ ነገር ሲያደርጉ ያንን እንዲተው የምናደርጋቸው እኛንን። ይሄ ነገር ከባህል ወይም ከሰውነት አንጻር ያፈነገጠ ነው ብለን ከጻፍ ይመለሳሉ። ስለዚህ የኛ አስተያየት ጠንከር ያለ መሆን አለበት ማለት ነው። ለማንኛውም አብረን ቆይታ ስላደረግን ከልብ አመሰግናለሁ። ሰብስክራይብ ያደርጋችሁ